አንገታችን ተረግጦ ከመኖር አይተናነስም ወይንም አያንስም የሚል ዶክተር ደብረጽዮን ካደረጉት ቃለ መጠይቅ ውስጥ አንዷን ቃል ወስጄ ነው። ብዙ ጉዳዮችን ያለው ኦፍኮርስ ብዙ ጉዳዮች እንኳን አይደለም፣ ግን የመጀመሪያ ቃለ መጠይቅ ናቸው፣ ግን ብዙ ነገሮችን ነካክተዋል ማለት ይቻላል። በሶስት ሊጠቃለሉ የሚችሉ ጉዳይ ሆኖ አግኝቼዋለሁኝ። ግን እስቲ ስላነሷቸው አንዳንድ ነገሮች ልንገራችሁ። ምን አነሱ የሚለው ዶክተር ደብረጽዮን አንደኛ ስለ መንግስት መዋቅር መመለስ አንስቷል በቃለ መጠይቃቸው ላይ ማለት ነው። እና ራሱን የቻለ ህግ የሚያወጣ አካል አለው፣ ህግ የሚያስፈጽም አካል አለው፣ ህግ የሚተረጉም አካል አለው። እንደዛ ሆኖ ነው በሚደራጁና ሙሉ የመንግስት ቅርጽ ነው የሚይዘው የሚል ነገር አንስቷል። አንዱ ያነሱት ነገር ይሄንን ነው ስለ መንግስታቸው ማለት ነው። ሁለተኛው ስለ ፕሪቶሪያ ስምምነት አንስቷል። የፕሪቶሪያ ስምምነት ብልጽግና የዛኑ ጊዜ ነው ያፈረሰው ነው ያሉት። ከፈረሰ 3 ዓመቱ ነው እና አሁን ደግሞ የፈረሰን ስምምነት ደግሞ ይዘን እንቀጥል ደግሞ ማለት አንገታችን ተረግጦ ከመኖር የሚያንስ አይደለም የሚል ነገር ያነሱትም ለዛ ነው። እና ያኔ ነው የፈረሰው። ይሄም መንግስት የመጣበት ምክንያት የፕሪቶሪያ ስምምነት መፍረስን ተከትሎ ነው የሚል ነገር አንስተዋል። እስካሁን ድረስ በትዕግስት ነበር ስንጠብቅ የነበር ነው። ብልጽግና ቢያፈርሰውም ነገር ግን ይስተካከላል የሚል ትዕግስት ነበረን። ከዛም ውጪ ደግሞ አደራዳሪዎችም አሉ፣ እነዚህም አደራዳሪዎች ሊያግዙን ይችላሉ የሚልም እሳቤም እና ግምትም ነበረን። ነገር ግን ነገሮች ሲብስባቸው እንጂ እየተሻለ ሲመጣ ባለማየታችን ምክንያት መንግስቱን መልሰነዋል የሚል ነገር አንስተዋል። ሌላኛው ስለ ሉዓላዊ ስልጣን ባለቤትነት እዚሁ አንስቷል። ያው መንግስታቸው ይሄንን የሚያረጋግጥ ስለመሆኑ ማለት ነው። ስልጣኑ ወደ እውነተኛ ባለቤት ወደ ሆነው ወደ ህዝቡ እንዲመለስ ወስነናል። አሁን ያለንበት ሁኔታ የህልውና ጉዳይ በመሆኑ ምክንያት ስምምነቱን ፈርሞ የነበረው እና የህዝብንም አደራ ተቀብሎ የነበረው ህወሓት ስለነበረ ለዛ በሚል መልሰነዋል የሚል ነገር አንስተዋል። እና የስልጣኑ ባለቤት ህዝብ ነው። ህዝብ ደግሞ በማን ይወከላል ከተባለ በቲፒኤልኤፍ ነው። ያኔም ቢሆን አደራ የተቀበለው እሱ ነው። የፕሪቶሪያ ስምምነትንም የፈረምኩት እኔ ስለሆንኩ ለዛ በሚል አደረግነው የሚል ነገር አንስተዋል። ስለ ምርጫም ተጠይቀው ነበር። ስለ ምርጫም ሲመልሱ የትግራይ ህዝብ በመረጠው አካል መተዳደር እንደሚገባው እናምናለን ብለዋል። ነገር ግን 45% የሚሆነው የትግራይ መሬት በወራሪዎች ተይዞ ነው ያለው። ያ በሆነበት አይነት ሁኔታ በቀረው የትግራይ አካባቢ ላይ ምርጫ እናድርግ ማለት ወራሪዎችን ከመተባበር የተለየ ትርጉም አይኖረውም። ስለዚህ ትግራይ ላይ ምርጫ የሚኖረው እነዚህ በወራሪ የተያዙ ቦታዎች ወደ ትግራይ በሆነ አይነት መንገድ ሲመለሱ ነው የሚል ነገር አንስተዋል። ስለ ካቢኔ አንስተዋል። የሚቋቋመው መንግስት የተወጣጣ ወይም አካታች የሆነ ካቢኔ እንዲኖረው እንፈልጋለን የሚል ነገር አንስተዋል። ከህዝብ ጋር ተነጋግረው እንደሚያስፈጽሙትም አንስተዋል። ወታደራዊ ዝግጅት እንደዚሁም ደግሞ ስለ ሰላምም ጉዳይ አንስተዋል። የኛ ፍላጎት ሰላም ነው። የህዝብን መንግስት መመለስ ወደ ጦርነት የሚያስገባ ጉዳይ አይደለም የሚል ነገር አንስተዋል ዶክተር ደብረጽዮን። ነገር ግን የብልጽግና መንግስት ስምምነቱን አፍርሶ ከበባ እየፈጸመ ነው፣ እገዳ ሁሉ እያደረገ ነው፣ ድሮኖች፣ የጦር አውሮፕላኖች እየታዩ ነው ያሉት። በዚህም ምክንያት ሰራዊቱ እንዲጠናከር መስራት ያስፈልጋል። ከዛ ውጪ ራስን የመቻል አይነት ጉዳይም ላይ በደንብ ጠንክሮ መስራት ያስፈልጋል ነው። ያው እንግዲህ እገዳ፣ አቀባ ምናምን አይነት ነገሮች ከበባም ስለሚኖር ያለ መቋቋም የሚያስችል የራስን አቅም የመገንባት አይነት ነገሮች መደረግ አለባቸው ይላሉ። ሌላኛው ጥሪ አቅርበዋል። ጥሪው አንደኛ ትጥቅ ላነሱት ለነ ቲፒኤፍ አይነት አካል ነው። እዚህ አካላቶች ያለፈው ይበቃል ብለው አሁን ወደ ትግራይ ውስጥ ገብተው በውይይት ችግሩን እንዲፈቱ ጥሪ አቅርበዋል።
ለትግራይ ዲያስፖራዎች ትግሉ እንዲጠናከር እዛ የሚያደርጉት ትግል ማለት ነው እሱን ጠይቀዋል። ለተቀረው የኢትዮጵያ ህዝብ ደግሞ ብልጽግና የትግራይ ህዝብ ላይ የሚያደርሰውን በደል ተረድታችሁ የመፍትሄ አካል እንድትሆኑ የሚል ጥሪ አቅርበዋል። በቃለ መጠይቃቸው እነዚህ ጉዳዮች ናቸው የተነሱት። ከዶክተር ደብረጽዮን ቃለ መጠይቅ አንድ 3 ነገሮች መረዳት የሚቻል ይመስለኛል። አንድ 3 ነገሮች። አንደኛው ቲፒኤልኤፍም ራሳቸውም ዶክተር ደብረጽዮን ትልቅ የቅቡልነት ችግር እንደገጠማቸው ማየት ይቻላል። ትልቅ የቅቡልነት ችግር። ለዛም ነው መንግስታቸውን በሚመለከት መንግስትን የመለሱበት መንገድ በጣም ምክንያታዊ፣ ከህዝብ ፍላጎት ጋር የተያያዘ፣ ከህገ መንግስቱ ጋር የተያያዘ ምንም አይነት ችግር የሌለበት አድርጎ ለማሳየት ብዙ ሲሞክሩ ነው የሚታየው። ብዙ በመግለጫቸውም አመራሩም ሲመጣ የዶክተር ደብረጽዮንም ሲመጡ የሚያነሱት ነገር የተመለሰበት ምክንያት አንዴ ራስን በራስ ከማስተዳደር መብት ጋር የተያያዘ ነው ይላሉ። አንዴ የፕሪቶሪያውን ስምምነት መንግስት ስላፈረሰው ነው ይላሉ። የሆነ ብቻ አንዴ ደግሞ ለትግራይ ህዝብ ጥቅም ሲባል ነው ደግሞ ይላሉ። እነዚህ ነገሮች በነገራችን ላይ አንድ ላይ ሊቀርቡ ይችላል፣ በየራሳቸው ሊቆሙ፣ አንዳንዱም የሚጋጭ ነው። ለምሳሌ ፕሪቶሪያ ስምምነት ስለፈረሰ መለስ ነው የሚለውና ለትግራይ ህዝብ ጥቅም ብለን መለስ ነው የሚለው ይጋጫል። ለትግራይ ህዝብ ጥቅምማ ሲባል ማለት የፕሪቶሪያ ስምምነት ለትግራይ ህዝብ ምንም ይዞት የሚመጣው ነገር አልነበረም ማለት ስምምነቱ ለትግራይ ህዝብ ጥቅም ሁሉ ጊዜ መስራት አለበት። ይሄን ያልጠበቀ የምትሰራው ነገርም መሆን አልነበረበት። ከህገ መንግስቱ የትግራይ ህዝብ ካለው መብት ጋር የተያያዘ ነው ይሉሃል። እንደ መብት ደግሞ ከያዝከው አሁን ላይ ማድረግ አልነበረብህም፣ አስቀድመህ ማድረግ ትችል ነበር። ካደረክም ብቻውን መቆም የሚችል ምክንያት ነው። ሌላ የፕሪቶሪያ ስምምነት እስኪፈርስ መጠበቅ ምናምን እንደዚህ አይጠበቅም። የህዝብን የራሱን እድል በራሱ የመወሰን መብቱን አንተ እንዴት ትታገሳለህ? ሲጣስ ካየህ እንዴት ትታገሳለህ? የሚያሳየው የቅቡልነት ችግር ገጥሟቸዋል። ሰው አልተቀበላቸውም። የፖለቲካ ልሂቁ አልተቀበላቸውም። የዓለም አቀፉ ማህበረሰብ ሊቀበላቸው አይችልም። የዓለም አቀፉ ማህበረሰብ እማኝ የሆነበት እና ይጠበቅ ሲሉ የነበረውን የፕሪቶሪያ ስምምነት ፈርሷል ብለው ነው እየመለሱት ያሉት። ይህ መንግስት ተመለሰ ማለት ምንም ጥያቄ የለውም፣ የፕሪቶሪያ ስምምነት ፈርሷል። ሰው ሊቀበላቸው አይችልም። በጣም ትልቅ የፖለቲካ የቅቡልነት ችግር ገጥሟቸዋል። ለዛ ነው በጣም በነገራችን ላይ በሰፊው ነው ሲያነሱት የነበረው ቃለ መጠይቃቸው ላይ በጣም በሰፊው ሲያነሱት የነበረው ጉዳይ ነው አብዛኛውን ጊዜ ወሰደው ማለት ነው። እና ምክንያታዊ ህጋዊም ቅቡልነት ያለው እንደዚህ ለማድረግ በጣም የሚሞክሩት የቅቡልነት ችግር ስለገጠማቸው ነው፣ እንዳሰቡት አይደለም። አሁን ደግሞ ከዛ ሁሉ አልፈው ሴንሴሽናላይዝ ማድረግ እየፈለጉ ትንሽ ስሜት የሚሰጥ አይነት ነገር። አሁን እኮ የፕሪቶሪያ ስምምነት አንደኛው ወገን አፍርሶት እያለ እኛ ዝም ብለን ይዘን እንቀጥለው እኮ ብንል አንገታችን ላይ ተረግጦ ከመኖር የተናነሰ ትርጉም የለውም የሚል ማለት መገዛት ነው፣ ባርነት ነው የሚል ነገር ነው እያነሱ ያለ። እንደዚህ አይነት ደግሞ ትንሽ ኮርኳሪ አይነት ነገር ደግሞ ለማድረግ እየሞከሩ ያሉት ሰውን ትንሽ በስሜት ማለት በምክንያት አልተቻለም፣ ከግጋ ለሚያያይዝም ሞክረዋል አልተቻለም። አሁን ላይ ትንሽ የስሜት ጉዳይ የጨመሩበት ነው ያሉት። የስሜት ጉዳይ ብዙ አትጠይቅም፣ አትፈትለውም። የስሜት ጉዳይ አይፈተልም። ሌላ ጉዳይ ሲሆን ትፈትለዋለህ፣ እንዲነጣጠልክ ለማየት ትሞክራለህ። ስሜት ግን ሲሆን ስሜት አይፈተልም። በቃ ሳትጠይቅ የምትወጣው የምትቀበለው አይነት ነገር ነው። እና አሁን ያን እያደረጉ ነው። ይሄ የመገዛት አይነት ነገር ነው የሚል ማለት ነው።
እንደው መልሰን ላለማንሳት ነው የፕሪቶሪያው ስምምነት የተፈረሰ ምናምን። በነገራችን ላይ ፕሪቶሪያው ስምምነት ቲፒኤልኤፍ ተቀብሎት አያውቅም። ተቀብሎት አንድም ቀን ተቀብሎት አያውቅም። ስምምነቱን የአንድ ወገን ፍላጎት አድርጎ ነው የሚቆጥረው። የአንድ ወገን ፍላጎት አድርጎ ነው የሚቆጥረው። ግን ደግሞ በጣም በሚገርም ሁኔታ ደግሞ ራሱን ደግሞ አክባሪ ያኛውን ደግሞ ጣሽ ያደርጋል። ለምን? የዛ አካል ፍላጎት ከሆነ ለምን ይጥሰዋል? ግራ እኮ ነው የሚያጋባኝ። ብልጽግና የጠቅላይ ሚኒስትሩ ትዕዛዝ ነው የተጻፈበት ይለዋል ዶክተር ደብረጽዮን። እንደዛ ከሆነ ጠቅላይ ሚኒስትሩ ለምን ይጥሱታል? እናንተስ ደግሞ የጠቅላይ ሚኒስትሩ ትዕዛዝ ካልተፈጸመብን ብላችሁም ቧከረየው ደግሞ ትዕግስት ለዚያው እንደ የሳቸው ትዕዛዝ ካልተፈጸመብን ብሎ ትዕግስት የማይመስል ነገር እኮ ነው። ግን ያው ደጋግሞ በማውራት እንግዲህ የሚሳካ ይመስለኛል። አንዱ ግን የሚያሳዩ ያ ነው የቅቡልነት ችግር የገጠማቸው መሆኑን ያሳያል። ሁለተኛው ነገር ይሄ የወሰኑት ውሳኔ የስልጣን ፍላጎታቸውን ብቻ ማለት ከህዝብ ጋር ምንም አይነት ግንኙነት እንደሌለው ተደርጎ እየተቆጠረባቸው ነው። ዶክተር ደብረጽዮን ለስልጣን ሲሉ ቀምረው ያደረጉት ጉዳይ እንደሆነ ነው አብዛኛው ሰው እያነሳ ያለው። ያ ማለት ጄኔራል ታደሰ ወረደ መኖር ነበረባቸው እያሉ ሳይሆን ግን እንደው ሌላ አይነት አማራጭ ነበር የትግራይን ህዝብ ሊያሰባስብ የሚችል አካታች የሆነ አይነት የመንግስት ቅርጽ ያለው አይነት ስብስብ መፍጠር ይቻል ነበር የሚሉ አካላቶች አሉ። ይሄ ትግራይ ላይ በነገራችን ላይ በጣም የሚነሳ ጉዳይ በጣም ያ አማራጭ ተገፍቶ ነው አሁን እነ ዶክተር ደብረጽዮን ጠቅለው መያዝ እየፈለጉ ያሉት የሚል ነው ትርጉም የተሰጠው። ዶክተር ደብረጽዮን መንግስትን መለስን ያሉበት ውሳኔ ነው የእሳቸውን ፕሬዝዳንት ነው። እኔ ዶክተር ደብረጽዮን ፍላጎትና የእሳቸው ቡድን የዛ ፍላጎት ብቻ ተደርጎ ነው እየተወሰደ ያለው። በዚህ መጠን ኮርነር ተደርገዋል፣ በዚህ መጠን ትንሽ ተነጥለዋል እንጂ ምንም ለትግራይ ህዝብ ይዞለት የሚመጣው ጥቅም የለም የሚለው አብዛኛው የትግራይ ልሂቅም በዛ ደረጃ ነው የሚረዳው። እውነታውም እንደዛ ነው። ይሄ ስላለ በተወሰነ ደረጃ ካቢኔውን አካታች እናደርገዋለን ምናምን የሚልና ለተቋሚዎችም ጥሪ አይነት ነገር በማድረግ እየገቡ ያሉበት ዋነኛው ምክንያት ከዚህ ጋር የተያያዘ ነው። ከትግራይ ህዝብ ጥቅም ጋር የሚያያዝ ውሳኔ አይደለም። ውሳኔው የስልጣን ፍላጎት ያለው አካል አለ፣ ስልጣን ተነጠቁ ያለ አካል አለ፣ ተነጠቀበት ጊዜ ጀምሮ እረፍት ሲነሳ የነበረ አካል አለ። አሁን ይሄ አካል ጉልበቱን ተማምኖ ራሱ በመረጠው ጊዜ ነው እንግዲህ ስልጣኑን ጠቅልሎ የያዘው የሚል ትርጉም ነው የተሰጠው እና በዚህ ደረጃ ተነጥሏል የነ ዶክተር ደብረጽዮን ቡድን። ይህን ፊል ስለሚያደርጉት አካታች እናደርገዋለን በሚል እንደገና ለተቃዋሚዎች ጥሪ ምናምን ነገር የሚያደርጉት ከዚህ ጋር የተያዘ ነው። እንደዚህ አይነት ስሜት አለ። አንደኛ ቅቡልነት የማጣት እንዳልኳችሁ፣ ሁለተኛ ኮርነር የመደረግ የመነጠል የስልጣን ፍላጎት ያለው አካል ነው የሚል ማለት ነው። ሁሉ ደግሞ የሚፈጥረው ስጋት ደግሞ አለ። ጦርነት ሊጀመር ይችላል የሚል ስጋት አለ። ለዛ ነው አንድ ወደ ጦርነት የሚያስገባ ጉዳይ አይደለም፣ ለድርድር ዝግጁ ነን የሚሉት በዚህ ምክንያት ነው። ለጦርነት ሊገባ ይችላል። አንደኛ ቅቡል አይደለንም፣ ሁለተኛ ኮርነር ተደርገናል። በእንደዚህ አይነት ሁኔታ ወደ ጦርነት ቢገባ ምንድነው ዕጣ ፈንታችን ነው። በጣም ትልቁ ስጋት ይሄ ነው። ቲፒኤልኤፍን በቃ ከተረዳችሁት በዚህ አይነት ስጋት ውስጥ ነው ያለው። አሁን ላይ በጣም ጭንቀት ውስጥ፣ በጣም ስጋት ውስጥ ነው እና ቅቡልነት ለማግኘት በቃ በጣም እየደከመ ነው ያለው። እንደ ድሮ በቃ የትግራይ ህዝብ መዳኛ መከታ ተደርጎ ለመታየት በጣም እየጣረ ነው ያለው።
በእንዲህ አይነት ሁኔታ ወደ ጦርነት ቢገባ አስቸጋሪ ነው። ትግራይ ላይ ኮርነር ሆኖ ቅቡልነት ባጣበት አይነት ሁኔታ ከዛ ውጭ የሚተማመንበትም አካል ሻዕቢያም ብዙ አስተማማኝ አይደለም። ሻዕቢያ በራሱ መንገድ የሚያደርጋቸው እንቅስቃሴዎች አሉ። በተለይ አሁን ከአሜሪካ ጋር የጀመረው ግንኙነት በቲፒኤልኤፍ በኩል ጥሩ የሆነ አይነት ነገር ይዞ አይመጣም ወይም አይወደድም። በቲፒኤልኤፍ በኩል አሜሪካ የኢትዮጵያን መንግስትና የኤርትራን መንግስት የሆነ የማስማማት አይነት ፍላጎት አላት። ሁለቱን የማስማማት የግብፅን ፍላጎት በዛውም የማሳካት ፍላጎት አላት። ለዛ ነው በአንድ ጊዜ ከሁለቱም ጋር ግንኙነቷን ሊያሻሽል የሚችል አይነት እንቅስቃሴዎች በኤርትራ በኩል ለማሻሻል ከኢትዮጵያ ጋር ደግሞ ከነበረበት ከፍ ወዳለ ደረጃ የሚያሳድግ አይነት እንቅስቃሴዎች የአሜሪካ መንግስት ማድረግ የጀመረበት ምክንያት ከዚህ ፍላጎቱ ጋር የተያያዘ ነው። አብዛኞቹ እያሉ ያሉትም ይሄንን ነው። ይሄ ለቲፒኤልኤፍ ጥሩ ዜና አይደለም። የሚተማመኑበትም አካል እንደዚሁ ሌላ አይነት አቅጣጫ ውስጥ ለመግባት እያኮበኮበ መሆኑን ሲያዩ ትግራይ ውስጥም ያለው ቅቡልነት፣ ትግራይ ውስጥም ኮርነር መደረጋቸው የሚፈጥርባቸው ትልቅ ስጋት አለ። ከዛ አኳያ ነው እንግዲህ ማህበረሰቡ እንዲቀበላቸው ቢያንስ ወደ ጦርነት የማይገባበትን አይነት ሁኔታ ለመፍጠር ቢገባ ራሱ እንኳን ትንሽ ለመከላከል የሚያስችል አቅም ለመፍጠር በጣም እንቅስቃሴ የፖለቲካ አቅም ማለት ነው። እሱን ለመፍጠር በጣም እየታገሉ ያሉበት ዋነኛው ምክንያት ከዛ ጋር የተያዘ ነው። ይሄ የአሁኑ የዶክተር ደብረጽዮን መግለጫ ይህንን ስጋት ፍንትው አድርጎ የሚያሳይ ይህን ስጋት ፍንትው አድርጎ በደንብ የሚያሳይ አይነት መግለጫ ሆኖ አግኝተነዋል። ከዚሁ ጋር አያይዘን አንድ ደብዳቤ ጽፏል ዶክተር ደብረጽዮን። ደብዳቤው ለሳውዲ አረቢያ የውጭ ጉዳይ ሚኒስቴር የተጻፈ ደብዳቤ ነው። ደብዳቤው የሞት ፍርድ የተፈረደባቸውን ኢትዮጵያዊ ስደተኞች የሚመለከት ነው እና ዶክተር ደብረጽዮን እነዚህ ሰዎች ወንጀለኞች አይደሉም። እነዚህ ሰዎች በጦርነት፣ በሰው ሰራሽ ረሃብ፣ በሰብአዊ መብት ጥፋት የተሰደዱ ናቸው እና ይሄ የተፈረደባቸው የሞት ቅጣት እሱ ሂደት እንዲቋረጥ እና ምህረት እንዲደረግላቸው እንለምናለን ብለዋል። ዛሬ አንዱ አነጋጋሪ የነበረው ጉዳይ ይሄ ነው፣ የዶክተር ደብረጽዮን ደብዳቤ። እውነት ለመናገር እኔ ፖዚቲቭ ነኝ ደብዳቤውን በሚመለከት እሱን እነግራችኋለሁ። ግን ከዛ በፊት በራሱ ከፖለቲካ ጋር ተያይዞ መያያዙም ተገቢ አይደለም ብዬ አልልም፣ ግን ተያይዞ መታየትም ያለበት ጉዳይ ነው። ተያይዞ መነጋገሪያም የነበረ ጉዳይ ነው እና እሱንም በተወሰነ ደረጃ እናየዋለን። ደብዳቤው የትግራይ ክልላዊ መንግስት በሚል ስም ነው የተጻፈው። ይሄ ፌዴራል መንግስት ይወቀው አይወቀው ማናውቀው ማለት ነው። አላውቀውም አላለም፣ አውቀዋለሁም አላለም። ብልጽግና በዚህ ጉዳይ ላይ ምንም ያለው ነገር የለም። እነሱ ግን ያው በትግራይ ክልላዊ መንግስት ስም ነው ደብዳቤውን እየጻፉ ያሉት። ሰው ራሳቸውን እያስተዋወቁ አደርገን ልንወስደው እንችላለን። ራሱን የቻለ የፖለቲካ ትርጉም አለው፣ የፖለቲካ መልእክት አለው። ሰው መመለሱን ትግራይ አሁን በራሷ በትግራይ ክልላዊ መንግስት የምትተዳደር ክልል መሆኗን የሚያመላክት ነው። ሰው ለዓለም አቀፉ ማህበረሰብ ራሳቸውን በዚሁ አይነት መልኩ እያስተዋወቁ ነው። አጋጣሚውን የተጠቀሙበት ይመስላል። ከዛ ውጭ የፌዴራል መንግስትን ስልጣን እየተጋፉ ነው። እንደዚህ አይነት የውጭ ግንኙነቶች የሚደረገው በፌዴራል መንግስት በኩል ነው። ክልሎች በራሳቸው የውጭ ግንኙነት አያድርጉ። ቲፒኤልኤፍ ግንኙነት እያደረገ ነው። ይሄ ፌዴራል መንግስቱን ስልጣን መጋፋት ብቻ አይደለም፣ ከመጋፋትም ባለፈ ትንሽ አስቸጋሪ ነገርም ይፈጥራል። ይሄ ዲፕሎማሲያዊ ስራው የሚጋጭ ነገር ይፈጥራል፣ የሀሳብ ግጭት ይፈጥራል ለተቀባዩ ማለት ነው። ለምሳሌ
ከውጭ አካላት ጋር ግንኙነት ሲደረግ በአንድ ወገን በኩል እንዲደረግ የሚፈለግበት ዋነኛው ምክንያት አንድ ድምፅ እንዲኖር ነው፣ የሀሳብ ግጭት እንዳይፈጠር ማለት ነው። አሁን የፌዴራል መንግስቱ እንዲያደርግ የተፈለገበት ዋነኛው ምክንያት አንድ ድምፅ እንዲኖር ነው፣ አንድ ሀሳብ እንዲኖር ነው። የተለያዩ አካላቶች ግን መልእክት የሚያደርሱ ከሆነ ግንኙነት የሚፈጥሩ ግን ከሆነ በተቀባዩ በኩል የሀሳብ ግጭት ነው የሚፈጠረው። ማለት የፌዴራል መንግስት እንዲተላለፍ የሚፈልገው መልእክት አለ፣ ቲፒኤልኤፍ ደግሞ የሚያስተላልፈው መልእክት አለ። ለምሳሌ አሁን በዚህ መልእክት ውስጥ ቲፒኤልኤፍ እያስተላለፈ ያለው መልእክት አለ፣ ጦርነት አለ፣ ሰው ሰራሽ የሆነ ረሃብ አለ፣ የሰብአዊ መብት እየተረገጠ ነው ያለው የሚል መልእክት አብሮ እያስተላለፈ ነው ያለው ቲፒኤልኤፍ። በእርግጠኝነት ብልጽግና ይሄ መልእክት እንዲተላለፍ የሚፈልግ አይደለም። እንዲህ አይነትም ግጭት ይፈጠራል እና የፌዴራል መንግስት ላይ ጉዳቱ ቀላል አይደለም። ስልጣኑን እየተጋፋው ነው፣ አንድ ሁለተኛ ጉዳትም ጭምር የሚያስከትልበት ነው። ምንም እኮ ጥያቄ እኮ የለውም። ቲፒኤልኤፍ እኮ የገለጸው ትክክለኛውን ፒክቸር ነው፣ ትክክለኛውን ፒክቸር ነው። ኦፍ ኮርስ ጦርነት ነው ሰው እንዲሰደድ እያደረጉ ያለው፣ ሰው ሰራሽ የሆነ የሚፈጠር ረሃብ ነው ሰው እንዲሰደድ እያደረጉ ያለው፣ የሰብአዊ መብት ረገጣ ነው እንዲሆን እንዲሰደድ ከሀገሩ እንዲርቅ እያደረገው ያለው። ትክክለኛው ፒክቸር ነው፣ ምንም ጥያቄ የለውም በዚህ ረገድ። ነገር ግን በእርግጠኝነት በብልጽግና በኩል ግን ይሄ እንዲተላለፍ አይፈልግም። ሰው እየጎዳውም ነው ነው የምላችሁ። ብልጽግና እንዲተላለፍ የሚፈልጉ ለዓለም አቀፉ ማህበረሰብ በተለይ ለመንግስታቶች ማስተላለፍ የሚፈልገውን ሊፈጥር የሚፈልገውን አይነት ሀሳብ የሚጋፋ ወይም የሚጎዳ አይነት እርምጃ ነው ቲፒኤልኤፍ እየወሰደ ያለው። ሰው ራሱን ችሎ ይሄንንም እንደ ጦርነት ልትቆጥሩት ትችላላችሁ ካሉበት ውጥረት አኳያ፣ ካሉበት ልዩነት አኳያ። እንደዛ ቲፒኤልኤፍ አንድ እንዳልኳችሁ ራሱን እያስተዋወቀበት፣ አንድ ሁለተኛ የፌዴራል መንግስትን ስልጣን እየተጋፋ ነው። ያ ማለት ለህጉም ለስርዓቱም አልገዛም እያለ የሆነ አመፁንም እኮ እየገለጸ ነው ያለው። ከዛ ውጪ እየጎዳውም ነው የፌዴራል መንግስቱ። ቲፒኤልኤፍ ከሀገራት መንግስታት ጋር የሚያደርገው ግንኙነት እሱ እንዲተላለፍ የሚፈልገውን መልእክት ነው የሚያስተላልፈው። በእርግጠኝነት በዚህ በብልጽግናና በህወሓት መካከል መስማማት አይኖርም። ኢትዮጵያን በዚህ አይነት መልኩ እናስተዋውቃት በሚለው ላይ በጭራሽ መግባባት አይኖርም። ሰው እየጎዳውም ጭምር ነው። ያ ብቻም አይደለም፣ የፌዴራል መንግስት በአገሪቱ ላይ ያለውንም ቁጥጥርም ጭምር ያሳያል። ይሄ ደብዳቤ ቲፒኤልኤፍ መጽሐፉ ነው የምላችሁ፣ ይዘቱ አይደለም። እኔ በይዘት ደረጃ ጥሩ ነው ብያችኋለሁ፣ እነግራችኋለሁ። እሱንም ትንሽ እሄድበታለሁ፣ ችግር የለውም። በይዘት ደረጃ ችግር የለውም። ነገር ግን ቲፒኤልኤፍ ራሱ እንደዚህ አይነት ግንኙነት ማድረጉ፣ ደብዳቤ ለሀገራት መንግስታት በራሱ መጻፍ መጀመሩ ጉዳት አለው። የፌዴራል መንግስትን አታክ እያደረገ ነው፣ እያጋለጠው ነው። ምን እያለ ነው? የፌዴራል መንግስት በሉዓላዊ ግዛቱ ላይ ቁጥጥር የለውምም እያለ። ቀላል መልእክት እንዳይመስላችሁ። ሰው ግንኙነታቸውን ነው የሚያጤኑት። እያንዳንዱ አካል ከአንተ ጋር የሚገናኘው ፍላጎቱን ጥቅሙን ለማስጠበቅ ነው። ዋስትና ይፈልጋል። ዋስትና ደግሞ የሚሆነው ሌላ ጉዳይ እኮ አይደለም፣ ያንተ የቁጥጥር አቅም ነው ዋስትና የሚሆነው። ሀገሪቱ ላይ ቁጥጥር ካለህ ዋስትና ይሰማዋል ከአንተ ጋር ባለው ግንኙነት። አንተ ጋር መጥቶ ማውጣት ያለበትን ነገር ያወጣል። ምክንያቱም ቁጥጥር አለ፣ ሴፍ ነው፣ ችግር የለውም፣ ጉዳትም ምንም አይደርስበትም፣ ኪሳራ ምንም እንደዚህ አይገጥመውም። በቃ ግንኙነቱም ዘላቂ እንደሆነ ያስባል። ስለዚህ በቀጣይ ትርፍም ምንም እንደሚኖረው ያምናል። ግንኙነቱ ይጠቅመዋል እና ዋስትና የሚሆነው የቁጥጥር አቅምህ ነው፣ ሌላ ነገር አይደለም። ከመንግስት ጋር ግንኙነት የሚያደርጉትም መንግስት የቁጥጥር አቅም እንዳለው ስለሚያምኑ፣ መንግስት ማለት ሉዓላዊ ግዛቱ ላይ ቁጥጥር ያለው ማለት ነው፣ ሌላ እኮ አይደለም።
መንግስት ማለት ትርጉሙ እሱ ነው። ሉዓላዊ ግዛቱ ላይ ቁጥጥር ያለው ህግን፣ ስርዓትን ማስከበር የሚችል ማለት ነው። አሁን ቲፒኤልኤፍ እያደረገ ያለው ብልጽግና እንደዚህ አይደለም ብሎ ተናገረ። ለማቃጠር አድርጋችሁ ስሉ ቁጥጥር የለውም። ለዛ ነው ቲፒኤልኤፍ በራሱ መንገድ ግንኙነት እያደረገ ያለው። በሉዓላዊ ግዛቱ ላይ ቁጥጥር የለውም የሚል ብልጽግናን የሚያጋልጥም አይነት ነገር እያደረገ ነው ያለው። ያ ብቻ አይደለም። ምናልባት ተቀባዩም አካል ይህንን ጉዳይ አይቶ ብልጽግና ቁጥጥር የለውም ማለት ነው እንዴ? ኢትዮጵያ ውስጥ ጦርነት፣ ሰው ሰራሽ ረሃብ፣ እንደዚህ አይነት ነገሮች ምናምን ብቻ አይደለም የሚለው። ምናልባት ኢትዮጵያን መጉዳት የሚፈልግ ከሆነ ወይም በአሉታዊ መልኩ ፍላጎቱን ጥቅሙን ማስጠበቅ የሚፈልግም ከሆነ እድል እንዳለው እየነገረው ነው። እድል እንዳለው ምን እያለ ነው? እየነገረ ነው። ለምን? እሱ የፌዴራል መንግስት ተቋሚ ነው። በፌዴራል መንግስቱ ላይ ያመፀ አካል ነው። በራሱም መንገድ ግንኙነት እያደረገ ነው። ያ ማለት የፌዴራል መንግስቱ አይቆጣጠረኝም አቅም አለኝ ብሎም እየተናገረ ነው። ቀላል ትርጉም አይደለም ያለው። አመፅ በፌዴራል መንግስቱ ላይ ያደረገ አካል ግን የፌዴራል መንግስቱ በቁጥጥር ውስጥ ሊያደርገው ያልቻለው አቅም ያለው አካል መሆኑንም ጭምር ነው እየተናገረ ያለው። ከዚህ አካል ጋር በመሆን የፌዴራል መንግስት ላይ ጫና አድርገህ ፍላጎትህን ጥቅምህን ማስጠበቅ የምትችልበት እድል ወለል ብሎ ይታያል። ልክ የቲፒኤልኤፍ ደብዳቤ እጅግ ላይ ሲደርስ ማለት ነው። እንዲህ ያመፀ በራሱ ግንኙነት እያደረገ ያለ በክልል መንግስትነት ደረጃ ላይ ያለ ታጣቂ እኮ አይደለም፣ ክልላዊ መንግስት የሆነ አካል ኢትዮጵያ ውስጥ አለ የሚል መልእክት ነው እያስተላለፈ። ተቀባዩ አካል ይሄን አይቶ ከዚህ አካል ጋር በማደርገው ግንኙነት ፍላጎቴን ጥቅሜን እንዴት ላስጠብቅ እችላለሁ የሚለውን ነገር ማስላት የሚችልበት እድል እንዳለ፣ ክፍት በር እንዳለ ይነግረዋል። እና ቀላል አይደለም። እንደ ቀላል እንዳትወስዱ። ደብዳቤ ራሱ ቲፒኤልኤፍ መጻፉ አሁን ለሳውዲ ነው፣ ይዘቱም ሌላ ነው። ነገር ግን በቃ የሚያስተላልፈው መልእክት አሁን ያልኳቸው ይዘቱን ያዩታል፣ ችግር የለውም። ግን ፖለቲካሊ ግን ስትረዱት ቲፒኤልኤፍ ራሱን እያስተዋወቀ ነው። የፌዴራል መንግስትን ገመና ገልጦ እያሳየ ነው እና አሉታዊ በሆነም አይነት መልኩ ፍላጎታቸውን ጥቅማቸውን ማስጠበቅ ለሚፈልጉ አካላቶችም ክፍት በር እንዳለ አማራጭ እንዳላቸው እየጠቆመ ነው እና ፖለቲካሊም ሲታይ ቀላል ትርጉም ያለው ጉዳይ አይደለም። በይዘት ደረጃ ግን እንኳን ጻፉት ኦፍኮርስ ዶክተር ደብረጽዮን እንግዲህ እዛ የታሰሩትና የሞት ፍርድ የተፈረደባቸው የብሔር ስብጥራቸውን እኔ አላውቅም፣ ግን ትግራዋይም አሉበት ይመስለኛል። ያው እነሱን ነው ስፔሲፊካሊ በተለየ አይነት መልኩ ደብዳቤው እነሱን ነው የሚጠቅሰው። ቢሆንም ያው ኢትዮጵያውያን ናቸው፣ ለእነሱ ብቻ በተለየ አይሆንም። ተመሳሳይ ኬስ ስላላቸው የሳውዲ አረቢያ መንግስት ጉዳዩን አይቶት አይ ምህረት ማድረግ አለብን ካለ ትግራዋይ ለሆኑት ብቻ አያደርግም፣ ለሁሉም ነው የሚያደርገው። ችግር የለውም ለማንኛውም ተብሎ ቢጠየቅ። ግን በዚህ ጉዳይ ላይ የፌዴራል መንግስት ጸጥታን ስለመረጠ ግዴለሽ መሆኑን ስላሳየ በዋናነት ደግሞ ጉዳዩ የሰብአዊነት ጉዳይ ስለሆነ ፖለቲካውን ትተን
በጣም ማስቀደም የምንፈልገው ሰብአዊ ጉዳዩን ነው። የቲፒኤልኤፍ መጽሐፍ እንደው የሆነ ነገር ሊኖረው ይችላል። እንደው መጽሐፉ ራሱ ታውቁት፣ መጽሐፉ ራሱ ቀላል አይደለም። ትኩረታቸውን ወስደው ጉዳዩ መጽሐፉ በራሱ ቀላል ትርጉም ያለው አይደለም። ሰብአዊ ጉዳይ ነው። በእንደዚህ አይነት ጉዳይ ላይ ፖለቲካ እያስገባን፣ በእንደዚህ አይነት ጉዳይ ላይ የህግ ጉዳይ እያስገባን እንቅፋት አለው። እውነት ለመናገር መንግስት በትክክል ጉዳዩን ጉዳይ ብሎ የያዘው ቢሆን ኖሮ የቲፒኤልኤፍ አካሄድ ምን ያደርጋል? ሌላ ዓላማ ያለው ነው። ጉዳዩ በደንብ ተይዞ ባለበት አይነት ሁኔታ ቲፒኤልኤፍ ራሱን ማስተዋወቅ ፈልጎ ነው። ቲፒኤልኤፍ የሆነ በር መክፈት ፈልጎ ነው፣ እድል መፍጠር ፈልጎ ነው። ሌላ ፖለቲካዊ ትርጉሙ ላይ በደንብ እንነጋገር። አሁን ያልነው ጉዳይ ላይ በደንብ እየተቸን ወይ እየረገጥን ወይ አቋም ይዘን ልንናገርበት እንችል ነበር። ነገር ግን ጉዳዩ ሰብአዊ ጉዳይ ነው እና የፌዴራል መንግስቱ ደግሞ የኔ ጉዳይ አይደለም ብሎ የተወው ነው። ቢያንስ ይህንን ጉዳይ ብሎ ስለመያዙ ምንም የምናውቀው ነገር የለም። በውስጥ እየሰራውበት ነው፣ የራሱ ጉዳይ። ይሄ የሰብአዊ ጉዳይ ነው፣ ሊነገር ይገባዋል። መንግስት እየሰራው ያለ ጉዳይ ካለ ኃላፊነት መውሰድ አለበት። ካልሆነ ተጠያቂነትን እየሸሸ ነው። ከመጀመሪያውም እንኳን አልያዘውም ምናምን እንዲባል ነው እንግዲህ የሆነ ነገር እንኳን ቢፈጠር አይፈጠርባቸው። መንግስት ያልያዘው ጉዳይ ነው ያላለው ጭራሽ ትንፍሽ የማይልበት ነገር እኮ የራሳቸው ጉዳይ፣ ሲፈልጉ ይገደሉ፣ ወንጀለኞች ናቸው ብሎም ይሆናል። ይሄ ነፍሰ ገዳይ ናቸው ምናምን ብሎም ይሆናል። የሆነ ጊዜ ጠቅላይ ሚኒስትሩ ሳውዲ አረቢያ ስለታሰሩ ሰዎች ሲጠየቁ እነዚህ ሰዎች እኛ ምን እንደሆኑ እንኳን አናውቅም፣ ነፍሰ ገዳይ ይሁኑ ምን እዚህ መጥተው ምን እንደሚያደርጉ አናውቅም ሲሉ ነበር። ችግር አለው መጥተው እኮ አንተ መመርመር እኮ ትችላለህ። የምትጠረጥረው ጉዳይ እኮ ካለ ከዛ እኮ ማስመጣት የምትችል ከሆነ አስመጥተህ መጠየቅ፣ መመርመር፣ ማጣራት ትችላለህ። ነገር ግን የራሳቸው ጉዳይ ወንጀለኞች ናቸው የፈለገው ነገር ይድረስባቸው ስላሉ ስለወሰኑ ማንም ቲፒኤልኤፍም ቢሆን ይሄ ጉዳይ ትኩረት ያስፈልገዋል ብሎ ምናልባት እነሱ ፖለቲካቸው ሊሆን ይችላል ያሰቡት፣ ግን ድምጽ መሆናቸው ግን እንኳን አደረጉት ነው ያለው። ጥሩ ነው። በዚህ የብልጽግና ገመና ተጋለጠ፣ የራሱ ጉዳይ ነው፣ የራሱ ጉዳይ ነው። ስለ ዜጎቹ ህይወት የማያሳስበው ስብስብ ፖለቲካዊ ትርጉም ሰጥቶት ይሄንን ደብዳቤ ሊተቸው አይገባም። እውነት ለመናገር ሊተቸው አይገባም። በዚህ ረገድ በጣም መተቸት ያለበት ጉዳዩን የጣለው አካል፣ የራሱ ጉዳይ ሆኖ ግን የራሱ እንዳልሆነ አድርጎ አራክሶ የጣለው አካል አለ። እሱ ችግር ነው። እኔ እውነት ለመናገር ዶክተር ደብረጽዮን እርግጠኛ ነኝ ፖለቲካቸውን አስበው እንደጻፉት፣ ግን ቢሆንም እንደው ስለነዚህ ስደተኞች የሆነ ነገር ማለታቸው በጣም ጥሩ ነው። ውጤት ያምጣም አያምጣም ቢያንስ ድምጽ ለመሆን መሞከራቸው የራሳቸውን የፖለቲካ ስሌት አስልተውም ቢሆን ጥሩ ነው። ዋናው ነገር እሱ ነው። ደግሞ ፖለቲከኛ ስሌትን አታስላ ይባል። የራሳቸውን አስልተው ቢያንስ ድምጽ ሆነዋል። ደብዳቤው መጻፉ ጥሩ ነው። ቅድም እንዳልኳችሁ ግን ከፖለቲካ መነጽር አኳያ እንየው ግን ካልን ቀላል የማይባል ትርጉም ያለው ጉዳይ ነው ወዳጆች።